ቴድሮስ ካሳሁን ጎንደር ዩኒቨርሲቲ የክብር ዶክትሬት በሰጠው ሰዓት ዳንኤል ዮሐንስም አለ፣ እነ መንሱር ጀማል አሉ። 1 ሚሊዮን ብር የተከፈለው አምባሳደር ዲና ሙፍቲ መጠየቅ አለባቸው። በዋናነት ያስተዋወቁት አንደኛው እሳቸው ናቸው። ይህንን የማስጠንቀቂያ ቪዲዮ ለወንድማችን አዎንታ በርሲሳ አድርሱ። በቅድሚያ እንኳን ለዚህ በጣም ደማቅ ኩነት አደረሰን እላለሁ። ይህ ሁሉ መኪና የውሸት ነበረ። ፊንቴክ እንግዲህ በመስቀል አደባባይ መኪኖችን አሳይቶ ነበር። ነገር ግን እነዚህ ሁሉ መኪኖች የውሰትና የክራይ እንደሆኑ እንግዲህ አሁን እየተሰማ ይገኛል። ሰው ከፊንቴክ እንዴት መኪና እንደገዛንና እና ጓደኞቹ እንደተጭበረበርን ልንገራችሁ። 950 ብር ግዙ እንደዚህ ልል አልችልም። ይሄ እኔ ያለ እንግዲህ ሌላም ጊዜ ስትሰራ የምትዋዋለው አንተ ምርቱን እንድታስተዋውቅ ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዲስና በወቅታዊ ቪዲዮዎች ተመልሼ መጥቻለሁ። እንግዲህ ዛሬ የምንመለከተው ከፊንቴክ ጋር ተያይዞ ያሉ ነገሮች ነው። እንግዲህ ይህንን ነገር ያጋለጠው አዎንታ በርሲሳ በቲክቶክ የሚታወቀው እንግዲህ ሲያጋልጥ የነበረው እሱ ነው እና እሱ አንድ ማስጠንቀቂያ ተሰጥቶታል። ያ ማስጠንቀቂያ ምንድን ነው የሚለው እንመለከታለን። ቴዲ አፍሮ እንግዲህ ተወዳጁ ዘፋኝ ማለት ነው። ቴዲ አፍሮ ከፊንቴክ ኢንቨስትመንት ጋር ምን አገናኘው? አለበት እሱ ወይ የሚሉ ነገሮች እንመለከታለን። ፊንቴክ የማን ነው? እንግዲህ በውስጥ ያለው ባለቤት ማን ነው? አንዲት እህት የምታስቀምጠው ነገር አለ፣ እሱን እንመለከታለን። እንዲሁም ደግሞ እንግዲህ አምባሳደር የማስታወቂያ አምባሳደር ከሆኑት መካከል ሰለሞን ቦጋለ ያው በዚህ እስር ውስጥ ይገኛልና እሱም ደግሞ ከፊንቴክ ጋር በነበረው የማጭበርበር ሁኔታ እንዳለ ሲሰማ የተናገራቸው ነገሮች አሉ። እነዚህ እንመለከታለን። በመጀመሪያ ዙር ደግሞ መኪናውን የተቀበሉ ሰዎች እንዴት እንደተጭበረበሩ የመጀመሪያው ዙር ላይ ምን እንደነበረና እነዚህንና ሌሎች ነገሮችን እንቃኛለን። እስከ መርሃ ግብሩ ፍጻሜ አብራችሁኝ ቆዩ። ላይክ ማድረጋችሁ እንዳትረሱ፣ ብዙ ሰው ጋር እንዲደርስ ሼርም አድርጉት። ቤቱንም ሰብስክራይብ ማድረጋችሁን አትዘንጉ። በመጀመሪያ እንግዲህ ይህንን ነገር ያጋለጠውን አዎንታ በርሲሳን ምንድን ነው የተሰጠው ማስጠንቀቂያ? ይህንን የማስጠንቀቂያ ቪዲዮ ለወንድማችን አዎንታ በርሲሳ አድርሱልኝ። እናንተም በተቻላችሁ አቅም ቪዲዮውን እስከ መጨረሻ ሳትመለከቱ ለፍርድ እንዳትቸኩሉ። ወንድማችን አዎንታ በርሲሳ ማስጠንቀቂያ ከሁለት አካሎች ሊሰጥ ይችላል። የመጀመሪያው ከጠላቶች አንተን ለማስፈራራትና እየሄድክበት ካለው የእውነት መንገድ እንድትመለስ ጠላቶች ማስጠንቀቂያ ሊሰጡ ይችላሉ። በሁለተኝነት ደግሞ ማስጠንቀቂያን ወዳጅ ሊሰጥ ይችላል። አንተ እንዳትጎዳ ክፉ ነገር እንዳያጋጥም ሲል ከክፉ ሰዎች ራስን እንድትጠብቅ ሲል ወዳጅም ማስጠንቀቂያ ሊሰጥ ይችላል። ዛሬ እኔ የምሰጥ ማስጠንቀቂያ የሁለተኞቹን አይነት ማስጠንቀቂያ ነው። የወዳጅ ማስጠንቀቂያ የሚባለው ላንተ በማሰብና ክፉ ነገር እንዳይገጥም በሚል ማለት ነው። አዎ አንተ ጠላቶችን የምትዋጋበት ጦር አለ፣ ያም እውነትና ማስረጃክ ነው። ነገር ግን ከጠላቶች የሚመጣበት ጥቃት ካለ ራስን የምትከላከልበት ጋሻ አለክ ብዬ አላምንም። አንተ አሁን ግልጽ ጦርነት ላይ ነህ ብዬ ነው ማምነው። ከነማን ጋር? ከሌቦች ጋር፣ ለዛውም ከትልልቅ ሌቦች ጋር። እዚህ ጋር አንተን በጠላትነት የሚያዩክ አንተ ያጋለጥካቸው ሌቦች ብቻ እንዳይመስልን፣ ገና ለገና እኛንም ያጋልጠን ይሆናል ብለው የሚሰጉ ሌሎች ብዙ ሌቦችም እንዳሉ እንዳትረሳ። እነዚህ ሀገርን፣ ህዝብን የሚዘርፉ ሌቦች ደግሞ ክፉ ነገር እንዳንተና መሰሎች አይነት ሰዎች ላይ ለማድረስ ቅንጣት ታክል የሚራሩ ሰዎች አይደሉም። አዎ ዛሬ ከምታጋልጣቸው ሌቦች አንጻር ብዙዎቻችን አንተን ጀግና እያልንክ ነው፣ በርታ ጎበዝ እያልንክ ነው። ነገር ግን እመነኝ ዛሬ አንተን ጀግና ጎበዝ የሚልክ በሙሉ አንተ እያደረክ ያለውን ነገር አድርጉ ብትላቸው አያደርጉ። ምክንያቱም ከደህንነታቸው አንጻር ስለሚሰጉ ማለት ነው። እኔ አንድ ነገር ብሆን ቤተሰቦቼ፣ ልጆቼ ምን ይሆናሉ ብለው ስለሚያስቡ ማለት ነው። ስለዚህ ወንድማችን አዎንታ በርሲሳ ዛሬ አንተን በርታ ጎበዝ ጀግና የሚልክ በሙሉ ማለት ነው ነገ አንተ አንድ ነገር ብትሆን እመነኝ ከንፈራቸውን ከመምጠት ባለፈ ላንተ የሚፈይዱልክ ምንም ነገር የለም። ብቸኞቹ ባንተ ጉዳት የሚጎዱት ቤተሰቦች፣ ልጆችህና ትዳር ነው የሚጎዳው። እውነት ከልብ ከሆነ ይሄንን ወንድማችንን የምንወደው ለደህንነቱም ልንጨነቅለት ይገባል። እቺን ሀገር ደግሞ በደንብ ታቋታላችሁ። እውነተኛ ሰዎች፣ ለሀቅ የቆሙ ሰዎች አይበረከቱባትም። ስለዚህ ነገሩን ጠቅለል ሳደርግ ያስከውን መንገድ አቁሙ እያልኩ አይደለም፣ ሌቦችን አታጋልጥ እያልኩ አይደለም። በተመሳሳይ መልኩ ደግሞ ለደህንነትም ተጨነቅ እያልኩ ነው። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። እንግዲህ እንደተከታተላችሁት ነው። በቲክቶክ ስሙ አዎንታ በርሲሳ ይባላል። በርካታ ስራዎችን እየሰራ ያለ ሰው ነው። በእውነት ሊመሰገን የሚገባ ነው። ስለ እውነት ሲል ስለ ፍትህ ሲል እየሰራ ያለ ነው። እነዚህን ነገሮች እግር በእግር እየተከታተለ እለት እለትም ነገሮችን እዚህ ደረጃ እንዲደርሱ ለህዝቡ ድምፅ በመሆን ያ ሁሉ የተበደለውን ህዝብ
የደረሰለትና መንግስት አስፈላጊውን እርምጃ እንዲወስድ ካደረጉ ሰዎች መካከል ዋናው ይህ ሰው ነው። ሊመሰገን ይገባል። እንግዲህ ወንድማችን ጥሩ የሆኑ ነገሮችን አንስቷል። እንግዲህ ማስጠንቀቂያዎች ከሁለት ወገን ከወዳጅም ከጠላትም ሊመጣ እንደሚችል ነገ ከነገ ወዲያ ደግሞ እኛንም ያጋልጠናል ብለው ሰዎች ተኝተው ሊያድሩለት እንደማይችሉ ገልጿል። ዛሬም ደግሞ ያሳሰራቸው ወይም ደግሞ ያጋለጣቸው ሰዎች ጡንቻቸው በጣም ፈርጣማ በጣም ብዙ ቦታ መድረስ ባንድ የሚችሉ ሰዎች ናቸው። ገንዘብም በተለያየ ነገር ያላቸው ናቸውና ጥንቃቄ ለራሱ እንዴት ማድረግ እንዳለበት ጥሩ ወንድማዊ ማስጠንቀቂያ ሰጥቶታል። እንግዲህ ይህም ሰው በቲክቶኩ ላይ ምን አስቀምጧል? እንግዲህ እኔ አጋልጣለሁ ማጋለጤን አልተውም፣ ግን ማጋልጥበትን ሁኔታ አንድ ሰው በቀን ወይም ደግሞ በመረጃዎች በማጋለጣቸው 5 ብር ይክፈለኝም ሲል ተስተውሏል ማለት ነው። ብዙዎች ባይዘዌ በዚህ ላይ እየተሳተፉ ይገኛሉ። ትክክለኛ የቲክቶክ አካውንቱን አዎንታ በርሲሳ ብላችሁ ሰርች ብታደረጉ ታገኙታላችሁ። እሺ ወደ ያዝናቸው ስናልፍ ወደ ሌሎቹ እንግዲህ በመስቀል አደባባይ በርካታ መኪናዎች ነበሩ። በርካታ ነገሮች ተደርጓል። በርካታ ማስታወቂያዎች ተሰርቷል። እና እንደው በመስቀል አደባባይ የነበሩ መኪናዎች ምን ነበሩ? ባለፈው ስንት መኪና አስገባችሁ ለፊንቴክ አዲስ አበባ ብራንች? ውይ በጣም ብዙ ነው። መስቀል አደባባይ ለምን አታስቆጥሪያቸውም? ልከሽ እነሱ 350 መኪኖችን አስገብቻለሁ ብሎ ለህዝብ ቢናገርም የፌዴራል ፖሊስ ምርመራ ግን ያረጋገጠው 148 መኪኖችን ብቻ መሆኑን ነው። ከነዚህም ውስጥ 100 የሚሆኑት ለተወሰኑ ሰዎች ሰጥተው የቀሩትን 48 መኪኖች በድብቅ ሸጠውታል። ከዚህም በላይ በጅቡቲ ወደብ ላይ 400 መኪኖች ቆመዋል፣ ወደ ሀገር ውስጥም እየገቡ ነው በማለት ለተበዳዮች የሐሰት መረጃ ሲሰጡ ነበር። እንደውም ከቻይናው ታዋቂ የቢዮዲ ኩባንያ ጋር ምንም አይነት ውል ሳይኖራቸው ውል እንዳላቸው በማስመሰል 1200 ዜጎችን አጭበርብረዋል። ሂሳቡን ስንመለከተው ደግሞ ይበልጥ ያስደነግጣል። ከእያንዳንዱ ተበዳይ ላይ ለቅድመ ክፍያ ለታክስና ለቻርጀር በሚል 1,365,000 ብር ተቀብለዋል። በአጠቃላይ በዜጎች ላይ የደረሰው የገንዘብ ጉዳት ከ1.7 ቢሊዮን ብር በላይ ደርሷል። አሁን ላይ ፖሊስ በ19 የጥፋት አይነቶች ምርመራውን አጠናቆ ክስ መስርቷል። ምን ተሰማችሁ? ሀሳባችሁን በኮመንት አጋሩኝ። ይህ ሁሉ መኪና የውሸት ነበረ። ፊንቴክ እንግዲህ በመስቀል አደባባይ መኪኖችን አሳይቶ ነበር። ነገር ግን እነዚህ ሁሉ መኪኖች የውሰትና የክራይ እንደሆኑ እንግዲህ አሁን እየተሰማ ይገኛል። ተአምር እኮ ነው። መኪኖችን አስመጥቻለሁ ብሎ BYD እንግዲህ መኪኖችን ሰብስቦ በመስቀል አደባባይ እንግዲህ አንድ ቀን አሳይቶ ነበር። እነዚህ ሁሉ መኪኖች እንግዲህ በውሰትና እንዲሁ ደግሞ በክራይ ሰብስቦ ያመጣቸው መኪኖች እንደሆኑ እንግዲህ አሁን እየተሰማ ይገኛል። ሌላው ደግሞ ለማስታወቂያ ባለሙያዎች እንግዲህ ለእያንዳንዳቸው የ8 ሚሊዮን ብር መኪና በስጦታ በመስጠት እንግዲህ ህዝቡ ጋር ታማኒነት እንዲያገኙ ወይም ደግሞ ፊንቴክ ኢንቨስትመንት ግሩፕ እንግዲህ ታማኒነት እንዲኖረው አድርጓል። ወይም ደግሞ መኒ ላውንደሪ እንግዲህ ሰርተዋል። ይህም እንግዲህ ሌላኛው የማጭበርበሪያ ዘዴ ነበር። ሌላኛው የሐሰት መረጃቸው ደግሞ 400 መኪኖች በጅቡቲ ወደብ ላይ እንግዲህ አሉ ወይም ደግሞ ጅቡቲ ወደብ ላይ እንግዲህ ቆመዋል፣ ወደ ኢትዮጵያ ሊገቡ ነው ብሎ እነዚህ መኪኖችን እንግዲህ አሳይተው ነበር። ነገር ግን ምንም አይነት መኪና እንግዲህ አልነበራቸውም ነበር። የቻይናው የBYD ካምፓኒ ወኪል ነን በ90 ቀን ውስጥ እንግዲህ መኪና እናስመጣላቸዋለን ብለው ከ1200 ሰው ላይ 1.3 ሚሊዮን ብር ከእያንዳንዱ ላይ እንግዲህ ወስደዋል። ፊንቴክ ኢንቨስትመንት ግሩፕ አጠቃላይ የተደራጀ ዝርፊያ ነበር እንግዲህ የተካሄደ የነበረው። የተለያዩ አካላትም እንግዲህ አሁንም አሉ። እንግዲህ ብዙ አካላት አሁንም ተጠያቂ ይሆናሉ ተብሎ ይጠበቃል። በዚህ በፊንቴክ ኢንቨስትመንት ግሩፕ ወይም ደግሞ BYD መኪና በማስመጣት ሂደት ውስጥ እንግዲህ የተሳተፉ የተለያዩ አካላት አሉ። አሁንም እነሱ መጠየቅ አለባቸው እያሉ ይገኛሉ። ይህም ቪዲዮ ኮፒ፣ ሼር፣ ሪፖስት አድርጉት። እንደ ተከታተላችሁት ነው። በጣም ነው የሚያሳዝነው። ሰዎች ግን ሰውን ለማጭበርበር ይህን ያህል የሚካሄድበት ርቀት እኔ ምን ያህል ባይዘው እዚህ ውስጥ ምን እንደምመለከት ታውቃላችሁ? ምን ያህል እየተጨካከንን እንደሆነ፣ ምን ያህል በቃ አረመኔነታችን፣ ምን ያህል በቃ ለገንዘብ ወዳጅነታችን የሰዎችን ገንዘብ ይዘን ለመጥፋት የማናደርገው ጥረት የማንፈልጠው በራሳችን ሰርተን ከማግኘት ይልቅ የሰዎችን የምንመኝበት ፍቅረ ነዋይ በቃ ስስት ገንዘብ እያናወዘን እንዳለ ነው። እንግዲህ ሰዎች መኪና ተከራይተው ከሌላ አምጥተው ይህን ያህል ድራማ ሰርተው የስንቱን ቤት በተኑት። ማርያም ሰው እኮ የኛ ኢትዮጵያ ሕዝብ ባይዘው የዋህ ነው። እሺ የዋህ ነው። ይሄን አምናለሁ። በቃ አገኛለሁ፣ ይሆንልኛል፣ ያልፍልኛል ብሎ ቤቱን ይሸጣለ፣ ካርታውን ያስያዛለ፣ የተበደራለ፣ ብዙ ነገር እንግዲህ ዋጋ ተከፍሏል። ያው እለቱ ሲደርስ የሆነ ባይዘው ያለመሰማማት ችግር ነው ያመጣው ይሄንን ብዬ አስባለሁ። ለምን በመጀመሪያ ዙር የነበሩት ከዛሬ 4 ዓመት በፊት የነበሩት ሰዎች እንዴት መኪና እንደወሰዱና እንዴት እንደተጭበረበሩ እንዴትስ ደግሞ ሲከሱ እንደነበረ ስሟት።
ሰው ከፊንቴክ እንዴት መኪና እንደገዛንና እኔና ጓደኞቼ እንደተጭበረበርን ልንገራችሁ። ዛሬ ላይ በሚያሳዝን ሁኔታ አርቲስቶቻችን እየታሰሩ ነው ያሉት። እንግዲህ ወደ 1200 ከሚሆኑ ሰዎች መኪና በቅናሽ አምጥቼ አስረክባቸዋለሁ በማለት 50% ቅድመ ክፍያ በመቀበል መኪናውንም ሳያስረክብ ብራቸውንም ሳይመልስ ስለተዘጋው ድርጅት ስለ ፊንቴክ ኢንቨስትመንት ግሩፕ ሰምታችኋል መቼም። የዛሬ 4 ዓመት አካባቢ መኪና መግዛት ፈልገን እኔና ጓደኞቼ ቼክ እያደረግን ነበርና ይሄንን ድርጅት አገኘን። ሶ ሄደን አናገርናቸው። 30% እኛን ከፍለን ከዛ 70% ከባንክ ጋር አያይዘውን ለ7 ዓመት ኮንስታንት በሆነ ክፍያ ለመክፈል ተስማማን። 100,000 ብር ለነሱ ሰርቪስ ቻርጅ እንድንከፍል ዲል አደረግን። ከዛ በኋላ መኪናው ከ3 ወር እስከ 4 ወር ባለው ጊዜ ውስጥ ይመጣል አሉን። ሰው ክፍያችንን ከፋፈልን። ከዛ ግን በመሃል ምን ሰማን? እነዚህ ሄሎ መኪና ብለው የመጡት በፊት ላይ ሄሎ ታክሲ ይባሉ እንደነበርና በፊት ሄሎ ታክሲ ላይ ሆነው ሲያጭበረብሩ እንደነበር ለከስተመሮቻቸውም ቃል በገቡት መሰረት መኪና እንዳላስረከቡ ብርም እንዳልመለሱ ሰማን። ግን ኦልሬዲ ስለከፈልን ጀስት በቃ አምኖ መጠበቅ ነው ያለን አማራጭና ጠበቅን። እና እድለኞች ሆነን የመጀመሪያ ባቾች ስለነበረን ሄሎ መኪና ላይ ያው ፕሮሞትም ለማድረግ ለኛ መኪናው መጥቶ ተረከብን። ከዛ መኪናውን ከተረከብን በኋላ የገጠመን 1 ዓመት አካባቢ እንዳሉትም ኮንስታንት በሆነ አከፋፈል ከፈልን። ከግሎባል ባንክ ጋር ነበረ ከደቡብ ግሎባል ባንክ ጋር ነበር ያመቻቹልን። ሰው 1 ዓመት ያህል ከከፈልን በኋላ ከባንኩ ደብዳቤ ደረሰን ወለዱ ጨምሯል የሚል። ለምን ብለን ሄደን ተሰብስበን ጠየቅን። ከዛ ግን ሄሎ መኪና ከባንኩ ጋር የገባው የውስጥ አግሪመንት አላቸውና እዛ አግሪመንት ላይ ሄሎ መኪና ባንኩ ላይ ዲፖዚት የሚያደርገው ኮንስታንት የሆነ ብር አለ፣ የሆነ ሚሊየን ብርና በየወሩ ያንን ዲፖዚት ማድረግ ካልቻለ የመኪና ኦነሮች ላይ ብድሩ እንደሚጨምር ወለዱ ዲል አላቸውና እኛ ያንን ዲል አናቀውም። ውላችን ተመሳሳይ ሆኖ ያቺ ፔጅ ግን እኛ ጋር አልገባችም ነበር። ነገር ግን ሄሎ መኪናና ባንኩ ያደረጉት ዲል ላይ ያቺ ፔጅ አለች። ስለዚህ ምንም ማድረግ ስላልቻለን ሄሎ መኪና ከባንኩ ጋር በገባው ዲል መሰረት ዲፖዚት እያደረገ አልነበረም። ከባንኩ ጋር ኮንፍሊክት አድርገው ዲሉን አቋርጧል። ስለዚህ መኪና የገዛን ሰዎች ላይ ወለዱ ጨመረ። በሰዓቱ 15,000 ነበር በየወሩ ምንከፍለው፣ ደን ወደ 18,000 አደገብንና በወቅቱ ግሩፕ ሆነው አንዳንዶቹ ጠበቃ ይዘው ለመክሰስ ምናምን እንትናሉ ዘን ሌሎቻችን ግን በቃ ወይ መኪናውን ሽጠን ሙሉ ዳውን እንክፈል፣ ካልሆነ ደግሞ መኪናውን ከፍለን ምናምን ብቻ በራሳችን መንገድ እንትናለንና ቀረ። ከዛ ግን እንደውም የባንኩ ሰዎች ምናሉን እናንተ በጣም እድለኞች ሆናችሁ ነው እንጂ ሰከንድ ባቾችን ግን ገንዘብ ሰብስበው ኢቭን እኛን አይተው ሰከንድ ባች የተመዘገቡትን ማለት ነው ገንዘብ ሰብስበው መኪና አልሰጧቸውም እና ፍርድ ቤት እየተካሰሱ ነው ያሉት ምናምን አሉንና ከዛ ግን እኛም በግሩፕ ሆነን እንትን ለማለት ራን ለማድረግ ሞከርን። ስንሄድ ከዛ ዘ ኔክስት ታይም ስንሄድ ድርጅቱ የለም ማለት ሄሎ መኪና የሚል የነበረው ኤቭሪ ጽሁፎቹ ተነስተው ሰራተኞቹ ሌላ ሆኖ ቢሮ ግን ስቲል ኤግዚስት ያደርጋል። ሶ ስንጠይቃቸው ውይ የለም ዳንኤል ዮሐንስ ነው ሰውየው ስሙ፣ የለም ከሀገር ወጥቷል ምናምን ነው የሚሉንና ማንም ሪስፖንሲቭ ሆኖ መልስ የሚሰጠን ሰው አልነበረም። ሰው ሁላችንም ተዳከምን። የራሳችንን እርምጃ ወስደን ከባንኩ ጋር ያለንን ነገር ዘግተን ሊብሬያችንን ወሰድንና ብቻ ስቶሪው ብዙ ነው። ግን ምን ልላችሁ ፈልጌ ነው አንድ አባባል አለ የዘገየ ፍትህ እንደተነፈገ ይቆጠራል የሚል ማለት ነው። እና ይሄ ታሪክ 4 ዓመት ምናምን አልፎታል ሄሎ መኪና ሆነው ሲሰሩ እነዚህ ሰዎች ማለት ነው። ከዛ በፊት ሄሎ ታክሲ ነበሩ። ሄሎ ታክሲ ላይ የተጭበረበሩ ሰዎች ወደ ህግ ሄደዋል። ሄሎ መኪና ላይ የነበሩ ሰዎች ከኛ ጋር የነበሩ ባቾችም ወደ ህግ ሄደዋል። ጠበቃ ይዘው ተከራክረዋል። ብዙ ታሪክ ተፈጥሯል። እና ይሄ ሁሉ ሲሆን አቴንሽን አላገኘም ነበር። ላይክ በ20 ሰው በ10 ሰው መገታት የሚችል ነገር ትንሽ ነገር ስትሰረቅ መገታት የሚችል ነገር አቴንሽን አላገኘም። ዛሬ ላይ ከ1200 ከዛም በላይ የሚሆን ሰው ተጭበረበርኩ ብሎ ሆ ብሎ ሲነሳ እንደገና መንግስት ሲመዘበር 1.7 ቢሊዮን የሚጠጋ ገንዘብ ተጭበርብሮ ተዘረፈ ሲባል ትኩረት አልተሰጠበትም ነበር። እና ዛሬ ጭራሽ አርቲስቶች ሁሉ ተነካክተው ተጨማልቀው እዚህ ኬዝ ውስጥ ገብተው ሲታሰሩ ማለት ደሃው ያወጣው ገንዘብ የነሱ መታሰር እኮ አምኖ ገንዘብ የከፈለውን ሰው እኮ ገንዘቡን አይመልስለትም። ትላንትና ለነገሩ ትኩረት ቢሰጠውና በእንጭጩ ቢቀጭ ኖሮ ዛሬ ላይ ይሄ ነገር ሀፕን አያደርግም። እና እኔ አንዳንድ ትኩረት ሳይሰጣቸው እንደ ቀልድ የሚታለፉ ነገሮች
ውጤታቸው ይሄ እንደሆነ ማሳያ ይሆናል ብዬ አስባለሁኝ። እና አሁንም ጉድ ላክ እንግዲህ ገንዘባችሁን የተበላችሁ ሰዎች መልካም እድል፣ ፍትህን ታገኛላችሁ ብዬ ተስፋ አደርጋለሁኝ። መልካም እድል። አርቲስቶቻችንም በጣም ያሳዝናል። እንግዲህ ጄኒውን የሆነ ፕሮሞሽን ሰርታችሁ ነው ወይንስ ደግሞ ሌላ የጥቅም ትስስር ኖራችሁ ነው የሚለውን እንግዲህ ህግም ያጠራው ነገር ነው። ግን በጣም ያሳዝናል። ለእናንተ ለኔክስት ታይም እና ለሌሎቻችሁ መማሪያ ነው የሚሆነው። ስማችሁን ተጠቅማችሁ ለአንድ ድርጅት ፕሮሞሽን ስትሰሩ በጣም በመጠንቀቅ መሆን እንዳለበት ያስተምራል ብዬ አምናለሁኝ። ባይ እንግዲህ እህታችን በመጀመሪያ ዙር የነበሩ ሰዎች ናቸው። በመጀመሪያ ዙር እንኳን ምን ያህል ዋጋ እንደተከፈለ ያኔ ማስቆም ይቻል ነበር። ያኔ 20 እና 30 ሰው ሲታለል መቆም ይችል ነበር። ያኔ 20 እና 30 ሰው ጋር ችግር እንዳለ ሲታወቅ ማስቆም ይቻል ነበር። ነገር ግን ስማቸውን እየቀያየሩ በየጊዜው ስማቸውን አፕዴት እያደረጉ ገንዘብ አለ ስማቸውን አፕዴት እያደረጉ ከ4 ዓመት እያዛሉ የሆነ ነገር ይሆናሉ። ባይዛዊ ነገም ፊንቴክ ወጥተው እነዚህ ሰዎች በገንዘብ ኃይል ወጥተው አልፈው ደግሞ የሆነ ታፔላ አምጥተው እንደሚመጡ አልጠራጠርም። እንግዲህ እነዚህ ሰዎች ይህን ያህል ዋጋ ተከፍሎ ነው እዚህ የደረሱት። እቺ የት እንደሰማችኋት ነው ምን ያህል ፈተና እንደደረሰባቸው፣ ምን ያህል መከራ እንደደረሰባቸው። የመጀመሪያ ዙር ስለሆኑ እድለኛ ሆነው ያንን እንዳገኙ ሁሉ ተነግሯቸዋል እኮ። ከዛ በኋላ የመጡት ሰዎች እኮ ጭራሽ ምንም ነገር እንደሌለ ክስ ሁሉ እንደተመሰረተ ያኔ ማስቆም ይቻል ነበር። ዛሬ ይህን ያህል ሁሉ መሄድ አይገባም ነበር እና ምን አይነት ዓለም ውስጥ እንዳለን አላውቅም። እንዴት ብዬ ልገልጻላችሁ እንደምፈልግ ማለት ነው። እንደውም ከወደ ቴዲ ከማለፋችን በፊት አምባሳደር ዲና ሙፍቲም በዚህ ማስታወቂያ ውስጥ ነበሩና ለምንድን ነው እሳቸው ያልተያዙት? ህግ ለሁሉም እኩል አይደለም ወይ ይላል አንድ ወንድም። እንግዲህ እንደሚታወቀው ሰሞኑን የፊንቴክ የመኪና አስመጭ ባለቤት በህግ ቁጥጥር ስር ውስጥ ይገኛል። ተቋሙን ያስተዋወቁ ግለሰቦች ወይም አርቲስቶች በህግ ቁጥጥር ስር ውለዋል። አሁን የሚገኙት ማረሚያ ቤት ነው። ከዛ ጋር ተያይዞ አብረው ያስተዋወቁ አንድ ትልቅ አምባሳደር አሉ። አምባሳደር ዲና ሙፍቲ ናቸው። እሳቸው እንግዲህ አልታሰሩም፣ በህግም አልተጠየቁም። ስለዚህ ምናልባት የኢትዮጵያን ህግና ስርዓት ጥያቄ ውስጥ የሚከት ሁኔታ ተፈጥሯል ብዬ አስባለሁ። ባለስልጣን የፈለገውን ነገር ይፍለጥ ይቁረጥ፣ አንተ እንደፈለግክ አድርግ፣ ዜጎች ናቸው በዚህ ህግ የሚጠየቁት እንጂ አንተ አትጠየቅም የሚለውን ሀሳብ ለዜጎች የሚናገር በመሆኑ በእርግጥ የአፍሪካ መሪዎች ህግ ያወጣሉ እንጂ ህጉን አይተገብሩትም። ስለዚህ እንደነዚህ አይነት ሁኔታዎች ላይ በጣም ትልቅ ጥያቄ ስለሚከት አምባሳደር ዲና ሙፍቲ ፊንቴክ የሚባለውን ተቋም በዋናነት አስተዋውቀዋል። ካስተዋወቁም ከተጠየቁት ግለሰቦች ጋር እኩል መጠየቅ አለባቸው። እርሳቸውም እኩል የህግ ጥሰት ፈጽመዋል። ስለዚህ መጠየቅ አለባቸው። በስልጣናችሁ ሲመጡ ያለመከሰስ መብታቸውን ሳታነሱ አስራችሁ፣ በስልጣናቸው ሳይመጡ ደግሞ ካልመጡ ከእናንተ አጠገብ ያሉትን ሌቦችን ያለመከሰስ መብት ስላላችሁ ብላችሁ የምታልፉበት ምክንያት የለም። እንደ ህግ ሁሉንም ዜጎች በኩል አይን ነው መዳኘት ያለበት፣ መጠየቅ ያለበት በኩል አይን ነው። ስለዚህ አምባሳደር ዲና ሙፍቲ መጠየቅ አለባቸው። በዋናነት ያስተዋወቁት አንደኛው እሳቸው ናቸው። ስለዚህ እርሳቸው የማይጠየቁ ከሆነ የታሰሩ አርቲስቶች መፈታት መለቀቅ አለባቸው። ህጉ አንደኛው እንደፈለገ የሚፈነጭበት አንደኛው የሚጠየቅበት መሆን የለበትም። እሺ፣ እንደተከታተላችሁት ነው። ጥሩ ሀሳብ አቅርቧል። በዚህ ላይ እናንተ ሀሳባችሁ እንድሰጡ ለእናንተ መድረኩን ልክፈት። ወደ ቴዲ አፍሮ እንለፍ። ቴዲ አፍሮ ከፊንቴክ ጋር ምን አገናኘው? ይህንን ቪዲዮ ይዩት። ቴዎድሮስ ካሳሁን ጎንደር ዩኒቨርሲቲ የክብር ዶክትሬት በሰጠው ሰዓት አዲስ አበባ ላይ ስካይላይት ሆቴል ዌልካሚንግ እናዘጋጅለት ተብሎ የተዘጋጀ ፕሮግራም ነው። መቻሬ ጫማ የተባለ ታውቁታላችሁ፣ መቻሬ ሜቢ እሱን ያዘጋጀው። ግን ይሄ ፕሮግራም ከፍተኛ ውስጠ ወይራ ያለበት ፕሮግራም ነው። ከጀርባ እንደምታዩት ሄሎ ታክሲ አለ። ይሄንን ፕሮግራም ሙሉ ለሙሉ ያዘጋጁት ሄሎ ታክሲ ነው። 1 ሚሊዮን ብርም የተከፈለው ከሄሎ ታክሲ ላይ ወጪ ተደርጎ ነው። ስካይላይት ሆቴል ነበረ የተዘጋጀ ፕሮግራም። እንግዲህ እዚህ ፕሮግራም ላይ እንደምታዩት አርቲስቶቹን እንዳለዋቸው ራሱ ዳንኤል ዮሐንስም አለ፣ እነ መንሱር ጀማል አሉ፣ የተለያዩ አሁን እስር ቤት ያሉ ሰዎች አሉ። ይሄ ፕሮግራም እንግዲህ ለቴዎድሮስ ካሳሁን የተዘጋጀ ነው ብያችኋለሁ። ሄሎ ታክሲ ደግሞ አራውንድ 600 ሚሊዮን ብር አካባቢ
ከህዝብ ላይ ይዞ ጠፍቶ ተመልሶ ፊንቴክን የመሰረተ ነው። ይህንን ስንተነት ነው እነዚህ አርቲስቶች አሁን የተያዙ አርቲስቶች ምን ይላሉ? ፊንቴክ እንደዚህ መሆኑን አናቀው ነበር ይላሉ። ሄሎ ታክሲ 600 ሚሊዮን ብር ይዞ እንደጠፋ ያውቃሉ እኮ እዛ ጋር ግንኙነታቸው ከዳንኤል ዮሐንስ ጋር ግንኙነታቸው በፊንቴክ አይደለም በሄሎ ታክሲ ነው። ሄሎ ታክሲ ላይም አብረው ስቴክሆልደር ሆነው ሲሰሩ ነበር። ስለዚህ ዳንኤል ዮሐንስ ያን 600 ሚሊዮን ብር ይዞ መጥፋቱን እያወቁ ፊንቴክ ኢንቨስትመንት የሱ መሆኑን እያወቁ አሁን ላይ ሳናቅ ነው ወደዚህ ጉዳይ የገባ ነው ማለት አይቻልም። ያውቁታል። ነገሮች አናውቀውም ነበር ብሎ ከህግ ለማምለጥ የሚደረጉ ጥረቶች አሁንም ፍሬ አልባ ናቸው። ይህ ቪዲዮ ብቻ ጥሩ ምስክር ነው የሚሆነው። እንግዲህ ከቴዲ አፍሮ ጋራ ያው እሱን ይነኳል ብዬ አላስብም። ነገር ግን ቴዲ አፍሮ ከሽልማቱ መልስ ሲመለስ አቀባበል አድርገውለታል። እዚህ ውስጥ በርካታ የኪነ ጥበብ ባለሙያዎች አሉ። እሱም የኪነ ጥበብ ባለሙያ ስለሆነ አቀባበል አደረጉለት። ይህንን አቀባበል ደግሞ ያዘጋጀው ሄሎ ታክሲ ነበር። አያችኋ? ሄሎ ታክሲ ነበር። ከሄሎ ታክሲ ነው ወደ ፊንቴክ የመጣው። ሄሎ ታክሲ ራሱ ስንት ታሪክ ሰርቷል ማለት በዛ ስም። ከዛ እነዛ ሰዎች የሄሎ ታክሲ የሚለውን ታፔላ ቀየሩና ወዴት መጡ? ወደ ፊንቴክ። ስለዚህ እነዚህ አካላቶች እነዚህ የጥበብ ባለሙያዎች አናቀውም፣ እንደዚህ ያደርጋል ብለን አናስብም የሚሉት ነገሮች ማስረጃ ይሆናል። ይሄ ትልቅ ማስረጃ ማለት ነው። እንግዲህ አሁን ታበርሲሳ የሚባለው ይሄ ነው። ይህንን ያጋልጠው ማለት ነው። ቴዲ አፍሮ ጊዜ እንኳን እንዲህ ተደርጓል፣ የእሱ አቀባበል ጊዜ ይሄ አጭበርባሪ ሄሎ ታክሲ ነው እንዲያደረገው የሚሉ ነገሮችን ነው ያቀረበው ማለት ነው። ስለዚህ በርካታ በገንዘብ ብዙ ነገሮች እየተሰሩ እንደሆነ ማሳያ ነው ማለት ነው። ማሳያ ነው። እኔ ማዝነው በርካታ ህዝብ እንግዲህ ህዝብ ነው ብሩ በጣም ብዙ ሰው ነው የተጎዳው፣ ብዙ ሰው ማለት ነው። ያውን በዚህ ሀገር በእኛ ሀገር ኑሮ እና ከቴዲ አፍሮ ጋር ተገናኝተው ሳይሆን በዛ ታይምም እነዚህ ነገሮች እንደነበሩ እንድታስተውሉት ነው። እሺ ሁለት ነገሮችን አስቃኛችሁና እንጨርሳለን። ሰለሞን ቦጋለ እንግዲህ አምባሳደር ነው። የዚህ ማስታወቂያው እንግዲህ ስለ ፊንቴክ በተጠየቀበት ሰዓት እንደዚህ የማጭበርበር ነገሮች በተሰሙ ሰዓት የተጠየቀው ጥያቄ ያለው የመለሳቸውን ስሙ። በ950 ብር ግዙ እንደዚህ ልል አልችልም። ይሄ እኔ አይደል። እንግዲህ ሌላም ጊዜ ስትሰራ የምትዋዋለው አንተ ምርቱን እንድታስተዋውቅ ነው እንጂ አስተዳደራዊ ስራ ውስጥ እንድትገባ አይደለም። የለም ይሄም ህጉም አይልህም። ማስተዋወቅ ነው። እኔ አንድ የሰራሁት ማስታወቂያ አለ። እሱ የሚለው አሁን ካለው ከግሪን ሌጋሲ ጋር በተያያዘ የአየር ለውጥ ለማምጣት እንደዚህ አየርን እንዳይበከል የኤሌክትሪክ መኪና አስፈላጊ ነው የሚል ነው እንጂ በ950 ብር ግዙ እንደዚህ ልል አልችልም። ይሄ እኔ አይደል። ለምን አትልም? እሱማ ያስተዋውቃል ከሆነ እኔ የሰራሁት ማስታወቂያ ይሄን ነው የሚለው። እኔ የምለው ይሄን ነው፣ ግን አስተዳደራዊ ስራው ሌላ ነው። ይሄ ነው ያለው ነገር። አሁን የአንድ ዓመት ውልህ መቼ ያልቃል? ትቀጥላለህ? እንደ ሁኔታው መስተካከል ያለባቸው ነገሮች መስተካከል አለባቸው። መድረስ ያለበት ትቀጥላለህ አትቀጥልም መሰለህ። እንግዲህ ለህዝቡ ለተመዘገበው መድረስ አለበት የለበትም እስካለው ድረስ ከአምባሳደርነት ብነሳ ይህን ነገር ግን ማድረግ ግዴታዬ ነው። ግዴታዬ ነው። ምክንያቱም አንዱ እኔ ነኝ። አንተን አይተን ነው በአንተ በልኩ የእውነት ነው አምነውኝ ነው የመጡት ብዬ ነው የማምነው። እነዚህ ሰዎች ምላሽ እስኪሰጥ ድረስ ጊዜም ቢያልቅ እንኳን መከታተል አይቀርም፣ ማድረግ አይቀርም። ግን እንደዚህ ጫናው ሲበዛብህ ብዙ ሰዎች እንደዚህ አሁን እንዳልከው ሲሉ ምን ነው እዚህ ነገር ውስጥ ባልገባው የሚል ስሜት ተሰምቶ ነበር። እንደሱማ ካልክ እየሸሸህ ነው አንዴ ገብተህበታል። እውነት ነው የምነግርህ። ምክንያቱም ኃላፊነትን መወጣት አለብህ። በፍጹም አይደለም። ይሄ መሄድ ያለበት ድረስ ትሄዳለህ። ግን አንተ መኪናውን ወሰድክ? አዎ መኪና ወስደናል። አንተ ትመርጣለህ፣ መኪና ይሻላል ምናምን ትባላለህ። ግን ገና እርግጠኛ የምትሆንባቸው የምትቀበላቸው ነገሮች አሉ እና ያልተረከብናቸው ነገሮች አሉ። ውዝግቡ ሲነሳ ያው ቅድም ያነሳቸው አይነት ቅሬታዎች በጣም ዘገየብን፣ ይሄ ነገር ልክ ነው እውነት ነው ወይ የሚሉ ጥያቄዎች ተነሱ። ከዛ በኋላ ወደ አንተ ጥያቄዎች መጡ ሰዎች ወደ አንተ? ኦፍኮርስ ነው ይመጣል እኮ። ምን አልክ? ይመጣል እንዴ? ይሄ በድርጅቱ በኩል አጣራ?
አዎ ይሄ ማስተካከያዎች መደረግ አለበት። ለዚህም ነው ከዛ በኋላ ከዛ ካሉት ከተመዘገቡት ሰዎች ተመርጠው 5 ሰዎች ሄዱ አይደለ? አሁን ሄደዋል። ይሄን ሁሉ ያደርግ ነው እንደ አምባሳደር ተሰብስበን መደረግ አለበት ነው። ሄደው አይተው መጡ። አይተናል። አሁን ደግሞ እየመጣ ነው መኪና በእርግጠኝነት። ከዛ ደግሞ በየጊዜው ይሄን ማድረግ አለበት። እኔ እንግዲህ ለ1 ዓመት ነው የተዋልኩት። በዚህ 1 ዓመት ውስጥ መረከብ ያለበት ሁሉ ተረክቦ አይ ዘግይቶብኛል ያለም የሚያስፈልገውን ነገር ሂደት ማድረግ እንግዲህ እንደ ተቋሙ ማድረግ ያለበትን ያደርጋል። በ950 ብር ግዙ እንደዚህ ልል አልችልም። ይሄ እኔ አይደል። ለምን አትልም? እሱማ ያስተዋውቃል ከሆነ እኔ የሰራሁት ማስታወቂያ ይሄን ነው የሚለው እኔ የምለው ይሄን ነው። ግን አስተዳደራዊ ስራው ሌላ ነው። አሁን የ1 ዓመት ውልህ መቼ ያልቃል? ትቀጥላለህ? እንደ ሁኔታው መስተካከል ያለባቸው ነገሮች መስተካከል አለባቸው። መድረስ ያለበት ትቀጥላለህ አትቀጥልም መሰለህ እንግዲህ ለህዝቡ ለተመዘገበው መድረስ አለበት የለበትም እስካለው ድረስ ከአምባሳደርነት ብነሳ ይህን ነገር ግን ማድረግ ግዴታዬ ነው። እውነት ለመናገር እነዚህ ማስታወቂያ የሚሰሩ ሰዎች እንግዲህ እነዚህ ግለሰቦች በመጀመሪያ እኮ ማስረጃ አላቸው፣ ዶክመንት አላቸው። በደንብ አስተውላችሁ ከሆነ ማለት ነው ማድረግ የሚችሉት ነገር አለ እንኳን ብዬ አላስብም። በቃ ማስታወቂያ ስሩ ተባሉ፣ መመርመር ነበረባቸው፣ ሰሩ። ግን ሰለሞን እዚህ ጋር ያነሳቸውን ሀሳቦች ይጋራሉ። በቃ ህዝቡ አምኖኛል፣ እስካመነኝ ድረስ ያ ነገር ለምን አልሆነም ብዬ እኔ ባለውበት ጊዜ ጠይቃለሁ። ከመጨረሻው መሄድ ባለብኝ ሁሉ እሄዳለሁ የሚሉ ነገሮችን አንስቷል። እሄዳለሁ፣ ይህንን ነገር ማድረግ አለብኝ፣ በቃ ትክክለኛ ነገር ነው ብዬ አስባለሁ። እንደኔ ምን ያደርጉ? ማስታወቂያ ነው፣ ገንዘብ ነው። መቼም ገንዘብ ማያታልለው ማያደርገው ነገር የለም፣ ማይፈልጠው ነገር የለም። እርስ በርስ እያጨካከነ እህት በወንድሙ ላይ ራሱ እንዲነሳ እያደረገ ያለ ነው ገንዘብ ማለት ነው። በጣም በጣም መጥፎ የሆነ ነገር እኛ አጠቃቀሙን አላወቅንበትም እየገዛን ስለሆነ ማለት ነው። እና እንዲህ አይነት ሀሳቦችን ይሰጡ ነበር፣ ግን አውቀውታል ማለት ነው ማጭበርበርም እንዳለ። ያኔ ለምን ወጥተው አላጋለጡም ራሳቸው? እኔ እንደውም አቅቷቸው ነው ወይ የሚለው ነገር ያሳስበኛል። እንደዚህ ነገሮችን መቼም ከኛ በላይ ያውቃሉና በጊዜው ከሚመለከተው አካል ጋር ይሄ ማስታወቂያ ሰሪዎች ሆነናል፣ ነገር ግን እየተደረጉ ያሉ ነገሮች ትክክል አይደሉም ብለው ወጥተው ማጋለጥ ነበረባቸው የሚል እምነት አለኝ። እሺ በመጨረሻ ማስቀኛችሁ ፊንቴክ የማን ነው? አንዲት እህት የምትለዋን ሙሉ ሀሳቧን በደንብ ስሟት። በቅድሚያ እንኳን ለዚህ በጣም ደማቅ ኩነት አደረሰን እላለሁ። ዛሬ የምትረከቡ ሰዎች እዚህ ያላችሁ በጣም ደስ ይላል። የእውነት ኑ ትጠቀማላችሁ። እንኳ ደስ በና ህሙም አነ ደስ በዬ ማህሙም ደስ በይሁም። እንደ ትራንስፖርትና ሎጂስቲክስ ሚኒስቴር እና በራሴ ስም ላቅ ያለ ምስጋና መቅረብ እፈልጋለሁ። በጉጉት ሲጠበቅ የነበረው ፕሮግራማችን በደማቅ ሁኔታ ተጀምሯል። ወጣቱን ስራ ፈጣሪ ከማድረግ አንጻር እየሰራ ነው። በዚህ ታሪካዊ ጉዞ አካል ለሆናችሁ ውድ ደንበኞቻችን እንኳን ደስ አላችሁ። We are expecting to cooperate even at the charge station. ሁለተኛው እንደዚህ አይነት እንደ ፌንቴክ አይነት ፕሮጀክቶች ናቸው። በዚህ ፕሮጀክት እንግፋበት። የሀገራችሁን ጥሪ ተቀብላችሁ በዚህ አይነት ቮሊዩም፣ በዚህ አይነት ጥራት፣ በዚህ አይነት አውድ የአዲስ ብራንድ የሆኑት የቢዋይዲ ተሽከርካሪዎችን ቁልፍ ለመስረከብና የቀጣይ ደግሞ ዙር ማብሰሪያ ኢቨንት ላይ እንድንገኝና መልእክት እንድናስተላልፍ ስለተጋበዘን እንደ ትራንስፖርትና ሎጂስቲክስ ሚኒስቴር እና በራሴ ስም ላቅ ያለ ምስጋና መቅረብ እፈልጋለሁ። የእውነት ፊንቴክ ኢንቨስትመንት ትልቅ ነገር አድርጓል። ማህበራዊ ግዴታን በመወጣት አኳያ ከተማችንን ውብ እንደሆነችው ሁሉ እነዚህም ውብ መኪኖችን ስናሽከረክር ኩራት፣ ደስታ ይሰማናል። ዋጋው በጣም ተመጣጣኝ ነው። ፕላስ አሁን ባለው ሁኔታ ባንክ ላይ ያለ የብድርንና የወለድን ጉዳይ ታውቁታላችሁ። ከሱ ሁሉ ነፃ ሆኖ ነው 5 ዓመት ሙሉ እየሰራን እንድንከፍል ይሄንን መኪና እየሰጠ ያለው ፊንቴክ። ስለዚህ በጣም እናመሰግናለን። እንኳን ደስ ያላችሁ። ኢትዮጵያ ከዚህ በላይ ትራመዳለች። የተዘጋጃችሁ የዛሬ ተረካቢዎች እንኳን ደስ አላችሁ እላለሁ። ከዚህ በኋላ ብዙ ሺህ መኪኖችን ብዙ የኤሌክትሪክ መኪኖችን ወደ ሀገር በማስገባት ፊንቴክ ኢንቨስትመንት ቀዳሚ ስራ እየሰራ ስለሆነ ኑና ክፈሉ፣ ኑና ግዙ ላለው አመሰግናለሁ። ቢሮውም እንደዚሁ ሜጋ ህንፃ ላይ ስለሆነ ሾሩሙንም ጭምር አይታችሁ መነጋገር፣ መወሰን፣ መመዝገብ ይቻላል።
ሰላም ሰላም ቤተሰብ እንደምን አላችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ይህ ቪዲዮ እንግዲህ አይታችሁታል መቼም ሰሞኑን ይህ ቪዲዮ ነው በጣም ቫይራል ወጥቶ እየተንቀሳቀሰ ያለ በየአካባቢው በየሶሻል ሚዲያው ወጥቶ እየተንቀሳቀሰ ነው። እኔ ይህን ቪዲዮ ድጋሜ ለማሳየት ለእናንተ ፈልጌ ሳይሆን ሰዎችን ተምሳሌት እያደረግኩ አንስቼ መናገር ስለምፈልግ ነው ቪዲዮውን ይዤ የመጣሁት። ነገር ግን እኔ ብዙ ሰው አሁን ፌንቴክ የተለየ ሰው ወይም በባለፈው ያጭበረበረ አንድ ሰው ነው ብለው የሆነ ሰው ነው የሚጠሩት። እሱ እንግዲህ አንዳንዴ ስም ይወጣል ከቤት ይቀበል ጎረቤት ይባላል የኛ ሀገር ሰው አንዴ ስም ስለወጣለት ነው እንጂ እንደዚህ አይነት አሁን በፊት ማጭበርበር የሰራ ሰው ድግመኛ መጥቶ ሊያጭበረብር ሊያሞኘን አይችልም። ነገር ግን በዚህ ስም ይህን ሰውዬ አንዴ ስም ወጥቶለታል። በዚህ ስም አማካኝተን ገንዘቡ ቢበላ ቢሰበሰብ ወደ መንግስት ወደ ብልጽግና ካዝና ቢገባ ይህን ሰውዬ መልሰን ተጠያቂ እናደርጋለን ካሁን በፊትም ስላላገኘ ነው ተብሎ የተዘጋጀው ወጥመድ እንጂ ፌንቴክ ማን ነው ለእናንተ? እና ብዙ ሰው ግለሰቦችን እየጠራ ከዚህ ይንጫጫል። ፌንቴክ ብልጽግና ነው። ሌላ ምንም እኮ እንትን የለውም። የሚሰበሰበው ለብልጽግና ነው። ምክንያቱም እዚህ ቦታ ላይ የምታያቸው በሙሉ በበጎ አድራጎት በሏቸው፣ በማስታወቂያው በሏቸው፣ በአርቲስት ስም፣ በዘፋኝ ስም፣ በምናምን የተሰባሰቡት በሙሉ ብልጽግናዎች ናቸው። ከዛ በላይም ደግሞ የብልጽግና አምባሳደሮች፣ የብልጽግና ሚኒስትሮች፣ ሚኒስትር ዴኤታዎች ናቸው መድረኩን እየመሩት ያሉት። እና ከዚህ ላይ መጥቶ አብይ አህመድ ስላላሰባሰበ ነው ብልጽግና አይደለም ብላችሁ የምታምኑት? ፌንቴክ የሚባለው ደፍነት እኔ ከዚህ በፊት አላውቀውም፣ አልሰማሁትም። ግን ሰሞኑን ባየሁትና ባደረግኩት ጉዳይ ላይ ሰዎችንም ሳያቸው ደፍነት ብልጽግና ነው። የብልጽግና ሰዎች ናቸው ጉዳዩን እያካሄዱት ያሉት። ከእነዚህ ውስጥ ማን ነው ብልጽግና ያልሆነ? መንሱር ነው ብልጽግና ያልሆነ? አምባሳደር ዲና ሙፍቲ ነው ብልጽግና ያልሆነ? ታደለ ሮባ ነው ብልጽግና ያልሆነ? ማን ነው ይገረም ደጀኔ ነው ብልጽግና ያልሆነ? እስኪ እነዚህን ሰዎች በሙሉ እያቸው። ወንድም ካሊድ ነው ብልጽግና ያልሆነ? እስከ አሜሪካ ድረስ ፓስፖርት እየተሰጣቸው እነዚህ ሰዎች እኮ ዲያስፖራው ድረስ ገንዘብ እንደራሱ እንዲሰበስቡ ማዋጮ እንዲሰበስቡ አንዴ ሆስፒታል እንገነባለን፣ አንዴ መቄዶንያን እንረዳለን፣ አንዴ እንትን እንላለን እያሉ ጨፍ እየጎዘጎዙ ምንጣፍ እየዘረጉ በቤተ ክርስቲያን ስም በመቄዶንያ ስም ገንዘብ እያሰባሰቡ ለብልጽግና ለአብይ አህመድ የኮሪደር ልማት ገንዘብ የሚሰጡ የኮሪደር ልማትን ወጥተው የሚያስተዋውቁ ሰዎች አይደሉም እንዴ? ነገር ግን ሪል ገንዘቡ ተበልቷል። በቢሊየን የሚቆጠር የኢትዮጵያ ሕዝብ ተበልቷል። ያን ገንዘብ በምን ያስተባብሉት? እነዚህ ሰዎች በማሰር በማስመሰል ነው ሊያስተባብሉት የሚችሉ። ግማሾቹ አክተሮች ናቸው። ነገር ግን ከነበሩት ሰዎች ደግሞ ያልታሰሩ አሉ። ምክንያቱም ወደ ውጭ ሀገር ሲወጡ ገጽታቸውን ሊበላሽባቸው ስለሚችል። ለምሳሌ እንደና አምባሳደር ዲና ሙፍቲ ሚዲያ ላይ የሚታወቁ ሰዎች ናቸው፣ ትልልቅ ሰዎች ናቸው። እንደ አክተሮች ወስደው ቢታሰሩ የውጭ ሚዲያው ደግሞ በትክክል ይቀባበላቸውና ገጽታቸውን ያበላሽባቸዋል። እንደነ ታደለ ሮባ አይነቶች። ታደለ ሮባ አርቲስቱን በሙሉ በብልጽግና ዘመን ጠርንፎ የሚመራ እሱ ነው አይደለም? ይህን ሰውዬ ብታስቡት ነገ ለሚሰራው በግልጽ ብልጽግና ለሚሰራው ስራ ወደ ውጭም ሂዶ ሀገር ውስጥ ላይ ላለውም ጥላቻን ያመጣል ተብሎ ይታሰባል። ሌሎችን ግን ተጠቅሞ ቢወረውራቸውም ችግር የለም እንጂ እነ ይገረም ደጀኔ በሏቸው፣ እነ ልጅ ወንድም ካሊድ በሉት፣ እነ በሙሉ እነዚህ የምታያቸው የኮሪደር ልማትን ከጎንደር እስከ በቀደም ራሱ የደቡብ አካባቢ ሂደው ራሱ የሆነ ብራውን ልብስ ለብሰው የደቡብን አካባቢ እርግጠኛ ስላልሆንኩ የማን ብሔር እንደለበሱ ለብሰው ሲያስተዋውቁ አይደለም እንደ የነበሩት። እነዚህ ሰዎች ደፍነትሊ ግለሰቦች አይደለም። መንሱር ምንድነው ሲሰራ የከረመው? መንሱር ብልጽግና አይደለም? አብይ አህመድ አይደለም? ፕላስ ቱ ዛት ደግሞ ዝረፉና እዚው ላይ ኢንቨስትመንት አድርጉ ተብሎ በግልጽ ሌብነት የታወጀበት የብልጽግና መንግስት ነው እየመሩት ያሉት። ነገር ግን እነሱ በግላቸው ዘርፈው ሳይሆን ተልእኮ ተሰጧቸው በቀጥታ ይሄ ህዝብ ማንኛው ነው ገንዘብ ሊያዋጣ የሚችለው? ምክንያቱም መኪና ገዝተው መግባት እንደማይችሉ አብይ አህመድም ነግሯቸዋል። የትራንስፖርት ሚኒስትሩም ተናግሯል። መኪና ይዛችሁ መግባት አትችሉም ተብሏል ደፍነትሊ። ስለዚህ መኪና ይዛችሁ መግባት ካልቻላችሁ፣ ነገር ግን እኛ በልማት ላይ በጦርነት ላይ ያለን ማን ነው መኪና ሊገዛ የሚችል ተብሎ ተጠንቶ በቢሊየን የሚቆጠር ከዚህ ህዝብ ላይ ሰበሰቡት። ህዝቡን መዳኛ የለውም መማሪያም የለውም። አብይ አህመድም ደግሞ ደንበኛ አጭበርባሪ ነው። እነዚህን አክተሮች ናቸው ወስዶ ሰራቸው። ነገ ደግሞ ይፈታሉ። ምን ችግር አለ? 2 ወር 3 ወር እንኳ ለአክቲንግ ተብሎ ሰውነታቸውን ሲቀንሱ ሲጨምሩ የሚኖሩ ሰዎች ናቸው። እስር ቤት ገብተው ተለማምደው ይወጣሉ እንዴ። መቄዶንያ ላይ የሚሰበሰበው ገንዘብ፣ በቤተ ክርስቲያን ስም የሚሰበሰበው ገንዘብ፣ በበጎ አድራጎት ስም እነ ሰለሞን ቦጋለ የሚሰበሰቡት በሆስፒታል ስም አንድ ነገር ጠብ ብሎ ታያላችሁ። ለብልጽግና እኮ ነው የሚደረገው። ብልጽግና እኮ ኢንቨስትመንትና ገንዘብ ማሰባሰቢያ ተብሎ እኮ በየዘርፉ ግሉል የሚመስሉ ማህበረሰብ ውስጥ ሆነው በቤተ ክርስቲያን ስም በቀደም ነው አንድ ቪዲዮ ሰርቻለሁ። በባትሪ የፈረሰ ቤተ ክርስቲያን አንድም ቀን የማይሰራ ኢቭን ክርስቲያኖች ያልሆኑ ሁሉ ስለ ቤተ ክርስቲያን ማስታወቂያ ሲሰሩ አይታችኋቸው ሊሆን ይችላል። እዩዋቸው፣ ዝም ብላችሁ ልብ ብላችሁ። የፈረሰ ቤተክርስቲያን በባትሪ ተፈልጎ ለዚህ ቤተክርስቲያን አዋጡ ይባላል። ቀጥታ ግን የሚገባው ለብልጽግና መንግስት ነው። ለኮሪደር ልማት ይሄ ለምን ትሩፋት ነው የሚሉት የሞሰብ ትሩፋት ምናምን ብለው ለሚጠሩት ለሱ እኮ ነው ገቢ የሚሆነው።
እነዚህ ሰዎች እኮ የብልጽግና ሰዎች ናቸው። እነ ግርም ደጀኔ ከጎንደር ጀምሮ ሲያስተዋውቁ እነ ልጅ ወንድም ካሊድ 3-4 የአሜሪካ እየተመላለሱ ዲያስፖራውን ሰብስበው ከዲያስፖራው በበጎ አድራጎት ስም የሚለምኑ እነ ሰለሞን ቦጋለ ሆስፒታል እንሰራለን ብለው ህዝቡን ሙልጭ አድርገው በልተው አንድም ነገር ያልሰሩ ሰራዊት ፍቅሬ ካዶነ ጭምር ተጠግቶ ሊበላ 3-4 ጊዜ ሲክድ የምታዩት መንሱር በብልጽግና ተጠፍጥፎ የተሰራ ባለሀብት ከየት በቀል የማንለው ሰውዬ እሱ አይደለም እየተሰራ ያለው። አሁንም ላክቲንግ ነው የገቡት። ስለዚህ ይሄ የምትሉት ኢንቨስትመንት የግለሰቡ መጀመሪያ ስለሰረቀ ያኛው ግለሰብ ጥሎ ስለጠፋ ቢገኝም ለመታሰርም ዝግጁ ነው፣ መንግስት አዘጋጅቶታል። ባይገኝም ደግሞ በሱ ስም 2-3 ጊዜ እንዴት አንድ የመታን እንቅፋት ስንት ጊዜ ሊመታን ይችላል? በሱ ስም ተሰብስበው አክተሮች ናቸው። ነገር ግን ደግሞ ከነበሩት እነ ዲና ሙፍቲ እንደነ ታደለ ሮባ ያሉት ደግሞ ለሌላ ጊዜ ስለሚያገለግሉ ገጽታቸው እንዳይበላች ወደ እስር ቤት አልገቡም። ቢገቡም ጉዳያቸውም አይደለም። ዲና ሙፍቲ እኮ ታብታብ እያለ ቲክቶክ ለሚገባ ሰው ነው፣ በጣም ህፍረቱን የሌለው ሰው ነው። እና እኔ ይሄ የምትሉት ድርጅት አሁን የሚባለው ድርጅት እንደሰማችኋት ነው። በርካታ ነገሮችን አንስታለች። ባይዘዌ በርካታ የመንግስት ባለስልጣናት እዚህ ጉዳይ ላይ ሊኖሩ እንደሚችሉ ማሰብ አይከብድም። ለምን ሆዳደሮች ሊኖሩ ስለሚችሉ ማለት ነው። ነገሩን እየሸፋፈኑ ምን እያሉ እዚህ ደረጃም የደረሰው የልብ የሚያገኙት እዚህ ደረጃም ሊደርሱ የቻሉት ከኋላቸው ያለ ባለስልጣናት አካላት ስላሉ ነው ብዬ አስባለሁ። ሀሳባችሁን ስጡ። ዛሬ እመቤታችን ናት። ይችን ስሟትና እንጨርስ። ልብህ ገዳም ካልሆነ ድንግል ማርያም አትገባ። ልብ ቤተ ክርስቲያን ካልሆነ እመቤታችን በአንተ ልብ ውስጥ ልትገባ አትችልም። እመቤታችን እያለቀሰች ቀራንዮ ስትሄድ አይሁድ አዩና ደነገጡ እና 3 ንግግር ተናገሩ። ምን አሉ? ግማሾቹ በከተማ አይተናት አናውቅም አሉ። በከተማ አይተናት አናውቅም። ምክንያቱም እመቤታችን ታውቃላችሁ አንገታቸው እንዳደነደኑ አውታታ የከተማ ሴቶች ልከኛ፣ ስርዓት ያላት፣ ምግባር ያላት፣ ቀና ብላ ማትሄድ እግሯ ከዮሴፍ ቤትና ከቤተ መቅደስ ውጪ ሌላ የትም የማትሄድ ናት። አይገርማችሁ? እውነት ነው። ዮሴፍ ቤት የረገጠ እግሯ በእኛም ልብ ሆነው ሲመላለስ ይኑር። በእውነት እንደው በገሌ ልብ ውስጥ እመቤታችን ነበረች ቢባል አያስደስትም? በዮሴፍ ቤትና በማን በቤተ መቅደስ ቤት ውስጥ ነበረች እንደተባለ 3ኛው እኛ ልብ የእሷ ቤት መሆነ ኧረ በገሌ ልብ ውስጥ እኮ እሷ ነበረች በተባለ እና እዛ ምን አሉ? በከተማ አይተናት አናውቅም አሉ። እውነታቸውን ነው። እሷ የከተማ ሴት አይደለች። ዛሬም አንዳንዶች በከተማዊ ጠባይ እመቤታችን ለመረዳት የሚሞክሩ አሉ። ልብህ ገዳም ካልሆነ ድንግል ማርያም አትገባህ። ልብ ቤተ ክርስቲያን ካልሆነ እመቤታችን በአንተ ልብ ውስጥ ልትገባ አትችልም በእውነት። እና ሁለተኞቹ ምን አሉ ደግሞ? በጣም የነገስታት ዘር ትመስላለች አሉ። የማን ዘር? አዎ ጲላጦስ ዘመዶ አይደለም። አዎ ዘመዶ አይደለም። ሄሮድስም ዘመዶማ ቢሆኑ ኖሮ ልጇን ከሞት ባስጣሉላት ነበር። ግን አዎ ዘመድም ናት። ሳያውቁት እኮ ሚስጥር ተናገሩ። ዝምድናዋ ግን የሥላሴ ነው። ቃልን በስጋ ስትወልደው በቃሉ በወልድ በኩል የልቡ የአብ የሕይወቱ የመንፈስ ቅዱስ ዘመድ ሆነች አይደለም? ከህልውናው ሳይጓደል ለመጣ ቃልን በስጋ ብትወልደው ልቡ አብና የሕይወቱ የመንፈስ ቅዱስ ዘመድ ሆነች። ሊቆም ለዚህ ነው ዘመዶሙ ለሥላሴ ያላት። የማን ዘመድ? የሥላሴ ምን ዘመድ ትባላለች እመቤታችን። የቀራኒዮ የክርስቶስ ሕማም መልኩ ምንድን ነው ከተባለ የድንግል ማርያም መልክ ነበር። እንደምናውቀው ክርስቶስ ላይ የተቸነከረው ችንካር እጆቿ ላይ ይወጋ እንጂ ነፍሷ እኮ አብሮ ሲወጋ ነበር እኮ። እያንዳንዱ መከራ እኮ አብራ ተቀብላለች። እሷ የተቀበለችው መስቀል ይበልጣል ስምዖን ከተሸከመው መስቀል። እሱ እኮ ለደቂቃ ነው ተሸከመ፣ እስከ ቀራኒዮ ድረስ ነው። እሷ እኮ ገና ልጇን በማህፀኗ ከተሸከመችበት ጊዜ ጀምሮ ዓለም ፊቷን እኮ አዙሮባታል። ስምዖን እኮ አብሮ እኮ ከክርስቶስ ጋር ሲገፋ ነበር። እሷ እኮ ገና ጌታን በጸነሰች ሰዓት አይሁድ ሲገፋት ነበር። ከድንግል ማርያም በረከትን ሁላችንን የሚክፈለን፣ ሀገራችንን ሰላም ያደርግልን። እግዚአብሔር አምላክ ከክፉ ሁሉ ሁላችንን የሚሰውረን ላለው። በሌላ ጊዜ እስክንገናኝ ቸር ቆዩልኝ።